ቦታዎች ላይ እንድናወጣ ያደርገናል። ይሄ ማለት ደግሞ አንድ ስፔሲፊክ ታስክ ላይ ፎከስ ማድረግ አንችልም ማለት ነው። ይሄ ኦቨርዌልምድ እንድንሆን ያደርገናል። እንዲሁም ስትሬስ የሚባለውንም ዴቨሎፕ እንድናደርግ ያደርገናል። ኮንሰንትሬሽን ስኪል ነው። ልክ እንደ ስፖርት ትሬን አድርገን የምናገኘው ችሎታ ነው። መቼም ቢሆን ትሬን ማድረግ እንዳታቆሙ። ጊዜ ሊወስድ ይችላል እንጂ የማይሆን ነገር የለም። ይህን ቪዲዮ እስከ መጨረሻው ድረስ ተከታተላችሁ አመሰግናለሁ። ይህን ቻናል ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዲሁም ሼር ማድረግ እንዲሁም ሀሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቀጣይ ሳምንት የምናየው ስለ ፍሎ ስቴት ነው። የዚህ ቪዲዮ ሌላ ፓርት ስለሚሆን ያ ቪዲዮ እንዳያመልጣችሁ። ፍሎ ስቴት ማለት አንድ ሰው የሚሰራው ስራ ሁሉ ኢፈርትለስ የመሆን ስሜት ውስጥ ገብቶ ሃይ ኢንቴንስ የሆነ ኮንሰንትሬሽን ሞድ ውስጥ ገብቶ የሚከውነው ነገር ነው። ብዙ ሰዎች ፍሎ ስቴት ውስጥ በአጋጣሚ ሊገቡ ይችላሉ ወይም ራሳቸውን ትሬን አድርገው ሊገቡ ይችላሉ የሚለውን ጥያቄ ቀጣይ ሳምንት አብረን የምናይ ይሆናል። እስከዛው ድረስ ስለ ፍሎ ስቴት የምታውቁትን ነገር ኮሜንት ላይ አስቀምጡልኝ። ቀጣይ ሳምንት እስከምንገናኝ ድረስ ቻው።